ክፍል 1 የኢየሱስ ክርስቶስ ጥምቀት። የጥምቀት በዓል ቁልፍ ከሆኑት ነገሮች አንዱ በመጥምቁ ዮሐንስ እጅ የተፈጸመው የኢየሱስ ጥምቀት ነው። በመጽሐፍ ቅዱስ ውስጥ ጥምቀት የአምልኮ ሥርዓት ብቻ ሳይሆን መለኮታዊ ትእዛዝ ነው። ኢየሱስ ራሱ በመጥምቁ ዮሐንስ ተጠመቀ በማቴዎስ 3:13-17። ይህም ለአማኞች ምሳሌ ነው። መጥምቁ ዮሐንስ ኢየሱስን ለማጥመቅ ያመነታ ነበር። የራሱን ብቁ አለመሆን ተገንዝቦ ነበር። ሆኖም ኢየሱስ መጠመቅ እንዳለበት አጥብቆ ተናግሯል። ይህም በማቴዎስ 3:15 ላይ ተመልክቷል። የኢየሱስን ሐሳብ ለመረዳት ጽድቅን ሁሉ መፈጸም ይገባናልና የሚለውን ሐረግ ማወቅ ወሳኝ ነው። በማቴዎስ 3:13-15 ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስ ኃጢአት የሌለበትና ንስሐ የማያስፈልገው ቢሆንም ጥምቀቱ የወደቀውን የሰውን ልጅ ለማዳን ጽድቅን ሁሉ መፈጸሙን ያሳያል። በዕብራውያን 4:15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነውን ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። በማቴዎስ 3:16-17 ደግሞ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ይህ ቅጽበት የሚያመለክተው ኢየሱስ የእግዚአብሔር ልጅ እንደሆነ ለዓለም መገለጡን ነው። ከዮርዳኖስ የውሃ ጥምቀት ወደ ቃና ዘገሊላ አስደሳች በዓል ስንሸጋገር የኢየሱስን የለውጥ ጉዞ ቀጣይነት እንመለከታለን። በቃና ሰርግ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም ብላ ኢየሱስን ስትናገር እናያለን። ማርያም ለአገልጋዮቹ በዮሐንስ 2:3-5 ላይ የሚላችሁን ሁሉ አድርጉ ብላ የሰጠችው መመሪያ ኢየሱስ ሁኔታውን ለመፍታት ባለው ችሎታና ስልጣን ላይ ያላትን ጥልቅ እምነት ያሳያል። ንግግሯ መተማመንን የሚገልጹ ብቻ ሳይሆን የመታዘዝንም አስፈላጊነት ያጎላሉ። ኢየሱስ በሰርግ ድግስ ላይ ባደረገው የመጀመሪያው ተአምር ውሃውን ወደ ወይን ጠጅ በመቀየር በፍጥረት ላይ ያለውን መለኮታዊ ስልጣኑንና ኃይሉን እንዲሁም በሰው ሕይወት ውስጥ የተትረፈረፈ ደስታን ለመስጠት ያለውን ፍላጎት አሳይቷል። በዮሐንስ 2:9-11 ኢየሱስ ይህንም የምልክቶች መጀመሪያ በቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። በተመሳሳይ መንገድ በጥምቀት ወደ ለውጥ ጉዞ ስንጓዝ ማርያም የሚላችሁን ሁሉ አድርጉ ብላ የመሰከረችለትን ኢየሱስ ያዘዘውን ሁሉ እያደረግን ከመለኮታዊ ስልጣኑ ከሚፈሰው ተአምራት ተካፋይ እንሆን።